ራእየ ኒፎን መናኙ ጳጳስ ቅዱስ ኒፎን የተጋድሎ ሕይወቱ ትምህርቱና ራእዩ ትርጉም በቀሲስ ታምራቱ ቤ 2013 ዓ.ም። ጨካኙ ባለጠጋና ቅጣቱ። አንድ ቅዳሜ ሌሊት ለእሁድ አጥቢያ ቅዱሱ በቅዱስ አነስታሲየስ ቤተ ክርስቲያን እየጸለየ ሳለ አምላክን የወለደች ክብርት እመቤታችን በሐዋርያት ተከባ በምዕመናን መካከል አያት። የእያንዳንዱን ክርስቲያን ሕይወት የምትመረምር ትመስላለች። በታላቅ ትጋት ድህነታቸውን የሚፈጽሙ በርካቶችን በማግኘቷ እጅግ ደስተኛ ነበረች። አንዳንዶችም ደግሞ የነፍሳቸውን ድህነት ፈጽመው ችላ ማለታቸውን ስትመለከት እንባዋ እየፈሰሰ በሐዘን ራሷን ዘለስ ታደርጋለች። ለእያንዳንዳቸው አጠገባቸው ቆማ እጆቿን ወደ ሰማይ በመዘርጋት በለቅሶና በሐዘን ልጇ ወደ ንስሐ የሚቀርቡበትን ዕድል እንዲሰጣቸው ትማልዳለች። አምላክን የወለደች ክብርት እመቤታችን በልጇ ያመኑ ጻድቅም ይሁኑ ሀጥ እንዳይጠፉ እንባዋን እያረገፈች የምታቀርበውን ልመና ኒፎን ባየ ጊዜ ከመደነቅ አልፎ ስሜቱ እጅግ ተነካ። ክብርት እመቤታችን ለሁሉ ስትጸልይ ቆይታ ወደ በሩ ዞር ስትል አንድ ሀብታም ባለስልጣን ብዙ ችግረኞች እየለመኑት ቢሆንም ለአንዳቸው ርኅራኄ እንደሌለው ተመለከተች። ክብርት እመቤታችን ወደ ጠባቂ መልአኩ ቀረብ ብላ ዩቲኤል ይህ ሰው በቤቱ ብዙ ብርና ወርቅ ያለው አይደለምን ስትል ጠየቀችው። እመቤቴ ሆይ በጣም ባለጠጋ ነው፣ ነገር ግን ስስታም ከመሆኑ የተነሳ ለአንዲት የቆርቆሮ ዕቃ እንኳን እስከ ሞት ይደርሳል። አገልጋዮቹ ከአቅማቸው በላይ እንዲሰሩ ከማስገደዱም በላይ በረሃብና በሌላ ቅጣት ያሰቃያቸዋል። ለመሆኑ ለድሆች ራርቶ እጁን ለምጽዋት እንዳይዘረጋ ምክንያቱ ምን ይሆን? የተወደድሽ እመቤታችን ሆይ ዲያብሎስ በተደጋጋሚ ወደ እርሱ እየመጣ ከጥቂት ጊዜ በኋላ አርጅተህ ትደክማል፣ ታመህም የአልጋ ቁራኛ ትሆናል። ያን ጊዜ ገንዘብ ካለቀ ማዞር ብሎ ያይሃል ይለዋል። እመቤቴ ሆይ እሱም የዲያብሎስን ክፉ ምክር አምኖ ስለተቀበለ ቀን ለባሰባቸውና ወረት ላነሳቸው የማይራራ ጨካኝ ሆነ። አምላክን የወለደች ክብርት እመቤታችንም ፊቷ ቅጭም እንዳለ ወደ ባለጠጋው ተመልክታ መልካም እንግዲህ የፈራውን ይቀበላል አለች። በእርግጥም የዲያብሎስን ምክር ተቀብሎ የኖረው ያ ባለጠጋ በማይድን ክፉ ደዌ ተይዞ በከፍተኛ ስቃይ ማቀቅ ጀመረ። ምንም እንኳን ብዙ ብርና ወርቅ እየከፈለ በሀገሪቱ ላይ ስመጥር የሆኑ የሕክምና ባለሙያዎችን ቢያስመጣም ህመሙ ከቀን ወደ ቀን እየባሰ ስቃዩ የሚጨምር ነበረ። በታላቅ ስቃይና ጣር ከዚች ዓለም እስኪለይ ድረስ በመከራ ተጨነቀ እንጂ መፍትሄ አላገኘም። በነፍሱም በስጋውም ሞተ። በዚያ ሰው ላይም እግዚአብሔርን ረዳቱ ያላደረገ በባለጠግነቱ ብዛት የታመነ በከንቱ ነገርም የበረታ ያ ሰው እነሆ የሚለው የእግዚአብሔር ቃል ተፈጸመ። ቅዱስ ኒፎን ይህን ከተመለከተ በኋላ ለሚሰሙት ሁሉ በዲያብሎስ ምክር እንዳንታለል እንጠንቀቅ፣ ጌታችን ኢየሱስ ክርስቶስ በእኛ ላይ ምሕረት የለሽና ጨካኝ ሆኖ እንዳይፈርድብን እኛም በችግረኞች ላይ ምሕረት የለሽና ጨካኝ አንሁን። መስማትን እምቢ ካልን ግን በዚህ ዓለም መጨረሻችን ሳያምር በወዳኛውም የመንግሥተ ሰማያትን ደስታ በማጣት በነፍስ በሥጋ እንጎድላለን በማለት መከረ።